ሶሊ የኔ አባት በጣም እንዳልከው ነው። አሁን እዚህ አንዳንዱ ይሄ ያለኝ አሁን ይሄ ከዚህ ባጃጅ መጀመሪያ ጊዜ እሱ ነው መልክ እቺ ባጃጅ እንደዛ ምንም ዜሮ ነበርኩኝ እና እያንዳንዱ ዜሮ ነበርኩኝ። ቲክቶክ የሚባል ፕላትፎርም መጥቶ እዚህ ፕላትፎርም ላይ እንትን አደረኩኝ። ምንም በቃ 3 ሰዎች ነበር ቲክቶክ ኢትዮጵያ ውስጥ የሚያውቁት፣ ሆፓ ሁሌንም ፓገል እና ጆ እና ምንድነው ጥቅሙ ብዬ ዛሬ 7 ዓመት 6 ዓመት ስጠይቃቸው የመንገር አይዲያው አልነበራቸው። ብቻ በምንም አድርጌ ያወቅኩት በዛች ተጫውቼ ምናምን ነገር እኔ 1000 ብር በኪሴ ይኖረኛል ብዬ የማላስብ ሰውዬ እንትና ባጃጅ መግዣ ድረስ ገንዘብ ያዙ። ያንን ባጃጅ ገዛውና በቃ በህይወቴ አንድ ለውጥ፣ ይሄ ለውጤ ደግሞ ሌላ ሰው ሊያበረታታ ይገባል ብዬ ባጃጄን አደባባይ ፖስት አደረኩ። እንደውም ይኸው አጋጣሚ ሆኖ ሀብት ሲመጣ እንትን ነው ባጃጇን ፕራይቬት አድርጋታለሁ። ባጃጇ ላይ እንዴት አድርጌ እንደ ላምበርጊኒ ተለጥፍ እንደ ላምበርጊኒ ነው ኮፒ ሊንክ አድርጎ እንደ ላምበርጊኒ በቃ ሰው ከዚህ ተምሮ ጥሩ ደረጃ እንዲደርስ ይሄም ጥቅም አለው ብዬ ለብዙዎቹ ቲክቶከሮች ለጆን ዳንኤል ጭምር ለነናሆም እንዲሁም ለትልልቅ ለሚባሉ ቲክቶከሮች እኔ ነኝ ይሄ ቲክቶክ ላይ ገንዘብ እንደሚደረግ ኢንተርቴን ተደርጎ ገንዘብ እንደሚገኝ ምናምን ነገር የተናገርኩት በዛች በሌለኝ እውቀት ከዚህም ጠያይቄ ማለት ነው። እና ያለኝን ነገር ለሰዎች ማካፈል በጣም የምወደው ያለኝን ነገር ማሳወቅ በቃ ከማውቃት ላይ ማሳወቅ ነው የምወደው ከድሮም ጀምሮ። ሁሉም ሰው ደግሞ የባጃጇን እኮ ላወጣት ነው ምን ያህል ደስተኛ ሆኜ ተነጥፌ ባጃጄ ላይ ሚኮሬ የሆነ ነገር በለና ለወራጅ እና ይሄው ጠላት እንደሚገዛብኝ እኔ በምንም ላቅ አልችልም። ጠላት ሁሉ ይሄ ሁሉ ገዝቶ ቁጭ እንደሚያደርግ እንዴት ላይ ይችላል? በተቻለ መጠን ሚኮ በተቻለ መጠን አንተ አሁን ከዚህ በኋላ ብዙ ትምህርት ወስደሃል። በተቻለ መጠን ይሄ እርዳታ ነክ የሆነ ነገር ውጣ፣ ከዛ ውጣና ራስ ላይ የሆነ ጊዜ አይ ነበር የሆነ ኮንቴንት ምንድነው ጌም ሰራ ትጫወት ነበር ከዛች ሩሲያዊት ጋር ምናምን የኔ ፍቅር አይቷል። አመጣት ቪዲዮን ቀይ ጊዜያችን ተመልከት። አየው ይሄ ባጃጅ የመጀመሪያ ጊዜ የገዛው ጊዜ ያው ከባጃጅ ጋር ያው እንደዚህ ነው የተነሳሁት ፎቶ። ያው እንደዚህ ባጃጅ ልጅ በደስታ በቃ ያው እንደዚህ እንደ ጌቱ ኦማይሬ ነው ምናምን ተነጥፌ ባጃጅ ላይ ቀይ ሲዘፈን ያው ባጃጅ ላይ ያው እንደዚህ ተነጥፌ ከብቷል። በቃ ይሄ ሞቲቬት እያደረኩኝ ግን አንድ እኔ በቲክቶክ ጥቅም ይገኛል ብዬ የነገርኩት ጓደኞቼ ባጃጅ እንዳለኝ ባጃጅ እንደገዛው በዚህ እንደተጠቀምኩኝ ለሰው መናገር እንደሌለብኝ አልነገሩኝም። እኔ እዛ ጋራ በዚህ ጥቅም ይገኛል ብዬ የነገርኩት ሰው ተው ይሄ እኮ ጠላት ይሰበስብብሃል ብሎ አልነገሩኝም። ኦልሬዲ ያለኝ ካልኩ በኋላ ሰው መጥቶ በጠቅላላ ይሄ እኮ ጠላት ይሰበስብብሃል ከረፈደ በኋላ ማለት ምን ያህል በቃ እኔ ባይዘወይ ምን አለ መሰለ አሁን እንትና ይሄ ጆን ዳንኤል ራሱ በጣም ጎርቶታል እንደዚህ መሆኑ ማለት ነው። አሁን ጆን ዳንኤል ከዚህ በፊት አይተህ ከሆነ ላይፍ ላይ አካውንታቸውን ሁላ አውጥተው ለማሳየት ምናምን ይሞክሩ ነበረ። ትኩረት ነው የሚስበው። ገባ አንተ ላይ ትኩረት እንደዚህ አይነት ነገር ትኩረት ነው የሚስበው። አሁንም እኔ ኢትዮጵያ ላይ በጣም ገንዘብ የምትሰሩ አላችሁ፣ ኢትዮጵያ ያላችሁ ሰዎች በጣም ገንዘብ የሚሰሩ አለው። በቃ ጌም ከማንም ኢትዮጵያ እንዳሉት ሰዎች ጌም በጌም ብር የሚሰሩ የሉ።
በቃ ራሳቸውን አቅም መኪናቸውን ይዘው በጣም ጽድት ያለ መኪናው ይዘው ነው የሚወጡት። እዛ ስር ነው እንደዚህ ከልክ ያለፈ ራሳቸውን ማሳየት ራሳቸው ላይ ጉዳት ነው እኔ የምለው ጉዳት ነው። እስኪ አሁን ማሜ ፕሬዝዳንት ማሜ አለ ይጫወታል፣ በጣም ጌም ጎበዝ። በቃ ግን ይሄ ያለኝ እንደዚህ ነው። ከዛ ካለበት እጅ ከሚስምበት አልወጣም። አቶ አይደለም አለው፣ ገንዘብ ይኖረዋል፣ እንደ ማንኛውም ሰው እየሰራ ነው። ግን ወጣ አያበዛም። አስፈላጊ አሁን ጽድት ያለ መኪና በአንድ ላይ እኮ ታውቃለህ 3 ሚሊዮን እና 4 ሚሊዮን ነው የሚሰራው እኮ። እሱ ነው የምልህ። እና ራሳቸው ማሳየት 4 ሚሊዮን 5 ሚሊዮን በጣም ነው ሜክ የሚደረገው ገንዘብ ቲክቶክ ላይ። አሁን እሱን ማንም ያወቀ የለም። አውቀውታል፣ ግን ምንም ግድ አልሰጣቸው እኮ 3 ሚሊዮን ኦልሬዲ እኮ አንድ ሰዓት ውስጥ የሚሰራ እና ምንድን ነው ጆን ዳንኤል እስር ቤት ሲገባ ገንዘቡ ጭምር ነው ምንጩ ይታይ ምናምን ተብሎ ይታወቃል እኮ ከየት እንደሚመጣ ይታወቃል። ከየት እንደሚመጣ ምን ጆን ዳንኤል እንዴት ጊፍት እንደሚያገኝ ሁሉም ሰው ያውቃል፣ መንግስት ጭምር። ግን አሁን ምንድን ነው በቃ ስትወርቅ ሁሉም ይጠይቃል። ያ ነው ራስን ከልክ በላይ ወደ ውጭ ማውጣት ማለት ምን ያህል ከባድ እንደሆነ እሱ ጭምር ያውቅበታል። ሁለተኛ ደግሞ ምንድን ነው አሁን ጆን ዳንኤል የዛሬ ዓመት አይተህ ከሆነ የይቅርታ እንትን ተደርጎለት ነበር። የዛሬ ዓመት ሁሉም ሰው በቪዲዮ ወጥቶ ይቅርታ እየጠየቀለት ነበር። ድጋሜ ዘንድሮ ይቅርታ እንትን ቪዲዮ ሲሰሩለት ፋሲካን ብጠይቃት ምን እንዳልኩት ለጆን ዳንኤል ይሄ ነገር ትክክል አይደለም ያሉ እንደዚህ ማድረጋቸው ትክክል አይደለም። ሁሉም ሰው አንድ ሰው ስለሰራ ብቻ ሁሉም ሰው ወጥቶ የይቅርታ ቪዲዮ ይሰራል እንዴ? ስንት ሰው እኮ ከጆን ዳንኤል በፊት ኋላ እኮ ስንት ሰው ብዙ መንግስት ጋርም ተጣልቶ ብዙ ሰው እስር ቤት ገብቷል። ነገር ግን ማንም ድምፅ አልሆነላቸው። መንግስት ራሱ አይቶ የለቀቃቸው ብዙ አለ። ለጆን ዳንኤል ድምፅ ማብዛት ግን እዛው እንዲቀር አድርጎታል። እዛው እንዲቀር አድርጎታል። ለምን? መንግስት ትኩረት እንዲያደርግበት ተደርጓል ማለት ነው። የራሱ ስራ አለው መንግስት የሚሰራ አካሄድ አለው። አይቶ ሊለቀው ይችል ነበር። በድጋሚ አመቱ ሲመጣ ግን የይቅርታ ቪዲዮ እንዳለ አንዱ አንዱን ሳይ ፋሲካ ምንድን ያለው የይቅርታ ቪዲዮ ልሰራለት ነው አለ። እረፊ ያልኳት ትክክል አይደለም። እንደዚህ አይነት ነገር ትክክል አይደለም። ከዛ እንዳይወጣ ነው ያደረጉት ማለት ነው። በራሱ ይቅርታ ኦኬ፣ ግን ህዝብ ወጥቶ ይቅርታ ለአንድ ሰው እንደዛ መጠየቅ ማለት በቃ ትኩረት እሱ ላይ ትኩረት እንዲሆን ሆኖበታል። እንዴ እናውቃለን እኮ ማን በቅርብ ከውጭ ገብቶ ስም መጥራት አይጠበቅብንም። እርስ በርስ እኮ ተው ቪዲዮ አስሩ። ጆከር ያውቃል። ቪዲዮ አትስሩ፣ አንድ ሰው ቪዲዮ እንዳሰሩ ጆከር ጭምር ማለት ብሏል። እንደዚህ አይነት እንትን ተደርጓል። ቪዲዮ እንዳይሰራ ተደርጓል። ወጥቷል። ያ ልጅ ምንም እንትን ቢሆንም ቢታገድም ግን ወጥቷል ከእስር ቤት። መንግስት ራሱ አይቶ በራሱ ለቆታል። እና ይሄ ነው የምለው። አብሽር ሚኪዬ፣ ሁሉም ነገር አላፊ ነው፣ ያልፋል። የነበረም አንተ የነበርክበትን የድሮ ችግርህንም አሳልፈ ነው እዚህ የደረስክ የነበረው። የዛሬንም ችግር ደግሞ ታልፈዋለህ። ኖርማል በቃ ይፈጠራል። የሰው ልጅ ካልተፈተነ ማለፍ አይችልም ማለት ከትምህርት ተምሮ ነው ተፈትኖ ነው የሚያልፈው። ስትፈተን ነው የምታልፈው። አብሽር ለማለት ነው። ቴንኪው ልዬ በጣም አመሰግናለሁ ወንድም አለ በጣም እና ያለው ነገር ይሄ ነው። አሁን ላይቭ ላይ ሰው ያልገባው ነገር በ2 ሰዓት ውስጥ በ1 ሰዓት ውስጥ 2 ሚሊዮን እና 3 ሚሊዮን ነው የሚሰራ።
ሜክ ማረ አሁን እንደ በኢንተርናሽናል ደረጃ ልታስቀጠቅጠን እንዴት ነው 3 ሚሊዮን 2 ሚሊዮን የሚሰራ? ፊፊ ስንት ነው የምትሰራው በላይቭ ላይ? ስንት ነው የምትሰራው? ጆካይ ኢትዮጵያዊ ናት ገብቷል። እና ሌሎቹ ሳሁን የቀጠሮ ጌም ስንት ነው ሜክ የሚያደርጉት ገብቷል። በሰከንድ ውስጥ አሁን ማክሲመሙን የሚሰራው አዳምጠኝ ነው። ይኸውልህ አሁን የቀጠሮ ጌም ስትጫወት የቀጠሮ ጌም እኮ በኃይለኛ ገባ ቢባል 1 ሚሊዮን ኮይን በትሪፕል በ3 ስታባዛው ስንት ነው የሚመጣው? 3 ሚሊዮን ነው አይደል? እቺ ባለፈው ጆካይ 12 ሚሊዮን ያገኘችው ልጅ እኮ 1 ሚሊዮን ኮይን $5000 ነው። 13 ሚሊዮኑና ከጨረሰች ማለት እያንዳንዱ ሚሊዮን 5,000 ከሆነ እኔ አሁን ይህንን መደመር አልችልም ባለኝ እውቀት። እስኪ ምታው ስንት ሚሊዮን ብር ነው በኢትዮጵያ? 65 ሚሊዮን ማለት አሁን አንድ ተራ ጌመር 65 ሚሊዮን አይደል? 65 ሚሊዮን ካመጣችሁ 65 ሚሊዮኑን ያው በባንክ ምቱት፣ በባንክ ከረንሲ ስንት ነው የሚመጣው? እንደዛ አይደለም ሂሳብ የምንሰራ ኢትዮጵያ ውስጥ ታክስ አለ? ታክሲ አለ እንጂ ታክሲ ትክክለኛም ኔትወርክ የለም ማለት ውዝድሮ ስታደርግ አለው ምን መሰለህ አሁን ተራ ሁሌ እኮ አታገኝም ይሄን ነገር። ያ ግን ምንድነው የተነሳንበት እሱ ሊያወራ የፈለገበት ምክንያት ምንድነው? ስለተናገራቸው ገንዘቦች፣ ሀብቶች ያን ምንጭ ከየት ነው ምናምን ሲባል ነበረ። ግን ሚኪ ለረጅም አምስት ዓመት 4 ዓመት ያመጣል። ብዙ ቀጠሮ ጌም ተጫውታል። ብዙ ቀጠሮ ተጫውታል። በዛ ላይ ጠዋት ያቺ ማናት ከዛች ከቻይና ከሩሲያዊቱ ጋር ቻይናዋ ጋር ሆኖ የሰራው ነገር ከሷ ጋር የሰራው ራሱ ያቺ ቻይና ከሷ ጋር ያውቀውት አልነበረ። ምንም ነገር አያውቁም ነበረ። ምን ያውቀው ነበር? ሚኪ ለማስታወስ ያክል ኢትዮጵያ የተገናኘን ጊዜ ምን ብያለሁ? 6 ሰዓት 7 ሰዓት እየነዳሁ እኔ ትራክ ይዤ እየወጣሁ ከከተማዬ 6 ሰዓት 7 ሰዓት ሚኪን ነበር የማየው። ማርያምን የእውነት ማለት ነው። 6 ሰዓት 7 ሰዓት ጌም ይጫወት ነበር። በጣም ጠዋት ረጅም ጊዜ ነበር። እንደዛ ብቻ ሳይሆን እኛ ገና ጌም ባልጀመርንበት ጊዜ ባጃጇን ይዞ ነው እኮ እሱ ጌም የጀመረው። ያ እሱ ነው እኮ ታዲያ ያቺን ባጃጅ እኮ ታዲያ ምን አለኝ ባጃጅ እኮ ገዝቼ እኮ ነው ጆካዬ የባጃጅ ጊዜ ነው የደረሰው። አስታውሳታለሁ። ማን መሰለች ጊፍት የምትሰጣት? ቤቲና ቲጂ። የነሳቸው እነሱ ቲጂ እና ቤቲ። ኧረ በለው እንዴት ተብሎ ለመጀመሪያ ሚኪ ወደፊት ያመጡት እነሱ 2 ልጆች ናቸው። አሁን የት እንዳሉ አላውቅም፣ ጠፍተዋል አሉ። ስማ የሆነ ጊዜ መኪና ውስጥ በጭንቅላት ቁም ተብለህ የሆነች መኪና ነበረች። አሁን ትልቁ ችግር ምንድነው? አሁን ከመሀል የመጡ ሰዎች ሲያዩ በቃ ደበራቸው። ብዙ ነገር ካራክተር ምናምን ሲደብራቸው መጣችልህ። አንዷ ቃልፋን ነው የድሮ እንትን መጣችልህ። ሲሰጥ የነበረውን ሰው በልጠ ስትገኝ እንዴት ነው? ከባድ እኮ ነው። በቃ አሁን እናስወረሰው። አሁን እዛ እኔ ብዙ ሰዎች እውነቴን ነው የምልህ፣ እኔ ምንም አይነት ጉዳይ ውስጥ የለውበትም፣ ምንም አይነት ነገር የለውበትም። ብዙ ሰዎች እዛ በሬ ላይ ምናምን ፀጉረ ልውጥ ሰዎች እናጠፋለን፣ እንገላለን፣ ይሄ ሁሉ ነገር እንትን ሳይል ማለት በጣም ብዙ አይነት ማስፈራሪያ የነበረው ማለት እና ምንድነው እኔ እላለሁ ሁሌ ማለት ነው ምንድነው። ለዚህ ነው አሁን ቤቴ ላይ ካሜራ ምናምን ገጥሜ ለዚህ ነው በቃ ስጋት። ስማ ሚኪ፣ አንተን ለማጥፋት የሆነ ላውንቸር ነገር ይዘው መምጣት አለባቸው። ምክንያቱም እኔ በቅርብ ስለማውቅ ብዙ ወገኖች ብዙ ደግሞ የሚያውቁኝ ሰዎች ስላሉ እንትን አይሰጠም።
እና እዚህ አይነት ከክ የሆነው ጥንቅጥ ውስጥም ምንም አይነት ነገር አጥቼ ልገባ እንደማልኩ ራስን ጠብቅ። በተቻለ መጠን ወደ ጌም ተመለስ። ከዚህ ከእርዳታ ምናምን ነገሮች ውጣና ላይክ እንደዚህ ፈን የሚያደርጉ ነገሮችን ስራ። በፊት ስታደርግ እንደነበረው በዛ በተወላገደ እንግሊዘኛ ሰውን አዝናና። በቃ እሱ ነው ገባ? እሱ ነው የአንተ ኮንቴንት፣ እሱ ነው። እሱ ራስን ጠብቅ። ከወደክ በኋላ አንድ ነገር ልንገርህ፣ ለራስህ ራስህ ብቻ ነው ያለው። ከጎን ማንም ሊቆም አይችልም። ገንዘብ ካለ ማንም ያከብራል፣ ማንም ይወዳል። ለራስህ አንተና ገንዘብ ነው። ስለዚህ ራስን ጤናን ጠብቅ። ከዛ ውጪ እኔ አሁን የምልህ ነገር ሌላ፣ አሁን ብዙ ቦታ ልትጠራ ትችላለህ፣ ግን ከአሁን በኋላ የትም በምንም አይነት ጉዳይ የትም አትሄድ። እንደዛ ካደረኩኝ አሁን ሌላ ቦታ ጠርተው እኔ ከሄድኩኝ ማለት ነው ይሄ ያንጠለጠልኩት እንደው እንትን አይደለም ማለት ነው፣ ቆለጥ አይደለም ማለት ነው። ማንም ሰው ቢጠራኝ ሊሄድ አልችልም። ማንም ከዚህ በኋላ እግዚአብሔር የፈቀደው ነገር ናቸው። አሁን ሚኪ ሌላ ቦታ ተጠርቶ ሄደ ካለ ቆለጥ የለውም ብላችሁ በዚህ እንድትሉ በቃ እንድትወስኑ። ማንም አልመጠመጥም። ማንም ምንም እንትን የሚለው እግዚአብሔር የፈቀደችው ነገር ሚኪ እመቤቴ ምስክሬ ናት ነው የምላችሁ። ስማ ሚኪ ካላየና ቆይ ግዝ ወይ ማታ ራሱ ስም ሲጠራ ነበር። አይ ረፍ ግዝን ተጠራ። ኧረ አይደለም ሚኪ ነው ሚኪ አጣኩኝ። እኔ መጥቻለሁ እያየማ ምን ስማ ጆካ እኔ ድምጼ እየቆየ ነው የሚደርሰው ለህዝቡ። ግን ምን ሆኜ ነው? አይ እየሰማን ነው። አንተ አውራ። ኔትወርክ የኔ ይባርለም ጆካዬ ሶል የኔ ይሰማል እንዴ? ሶል ያንተ ስለሆነ ጫጫታ እኮ በዚህ ጠቅጠቅ በዛብኝ። ይኸውልህ ጆካ እኔ እያየው መዝናናትና መሳቅ ብቻ ነው። እጄን አላስገባም። አንተን አላለም እኮ እሱ አንተ ጋር አይደለም። ኦኬ ከዛ እሱን ነው። አሁን እኔ በቃ የትም አትሄድ። አሁን በብዙ ነገር እንጠይቀዋለን ምናምን የሚል ወሬ አለ። ሊጠሩም ይፈልጓል። እኔ ወንድም ሌላ ተጨማሪ ወሬ ሶል እኔ ምን ደስ እንደሚል ታውቃለህ? ግን ቲክቶክ ላይ አንዱ ቤት ላይ ልክ አጀንዳ ሲዘጋ ያኛው ከፍትና ና ትባላለህ። በእሱ እኮ ነው በሲያስጠላ በኢየሱስ። ከዛ ገስት ላይ አንዱ ይመጣና ሌላ ጥያቄ ስማ ምን አየው መሰለህ? ይሄ ነገር በሚኪ ነው የተጀመረው። ከዛ ሚኪ ተጠራ። ሚኪ ሲጠራ እንደገና ድጋሜ ሙኒት ቤት ተጠራ። ሙኒት ሀቢባ ቤት ተጠራች። መብረቁ ቤት ተስፋዬ አለ። ይሁላት መብረቁ ቤት ተስፋዬ ተጠራ። እኔ በቃ ሰሞኑን እስቃለሁ ልነግርህ አልችልም። ሁሉም የግማሽ ጎን ማን ነው ይሄ ተስፋዬ ቅልቦች አሁን ሙኒት እንድትጠራ ያደረገው ተስፋዬ ቅልቦች ነው። ተስፋዬ ሀረርጌውን ደግሞ እንትን ቤት ጠርተው እያናዘዙት ነው። መብረቁ ቤት ተያይዞ የመጣ ነገር ልነግርህ አልችልም። እኔ ለምን መሰለህ ሶል እኔ እኮ የምስቀው ብዙ ጊዜ ታያለህ በብዙ ነገር ና ይሉኛል። እኔ ፋይሌን ወደኋላ እየፈለኩ ነበር ድንገት በዚህ ሰው እንዳይጠሩ፣ ግን ተመስገን ልፍታ በራሴ በውስጥ አጣው። ሰሞኑንማ ያለው ነገር ትንሽ ማንም ሰው ሲያገኘ ተደብሮብህ ነው የሚለው፣ መደበሪያ ነው የሚያደርገው። ኧረ በስመ አብ ተያይዞ የቲክቶክ እኮ ይለያል እኮ። ሰባ ሚኪ የማንም መደበሪያ የምትሆነው አንተ ስትፈቅድ ነው። እሺ አሁን እንዳሉክ ትናንትና ሌሊትም ሲያወሩ ሰምቻለሁ። ከረፈደ በኋላ ነው። ደግሞ ስማ ቲክቶክ ላይ ፍርድ ቤት የለም። እሺ ቲክቶክ ላይ ፖሊስ የለም፣ ኖሮም አያውቅም። ዛሬ ቲክቶክ ላይ ፖሊስ ነን የሚሉት ፍርድ ቤት ነን የሚሉ ሰዎች ራሳቸው ምን ፍርድ ቤት ነው? ማነው ፍርድ ቤት? ማነው እንትን ትወጣለህ። ካልሆነ እኮ ፍርድ ቤቶቹ እኛ ነን። ይኸውልህ ዳኞቹ እኛ ነን እኮ። ወደ ቤት ይወረወራል። ከዚያ
የበላይ እንኳን የለውም። ስማ ስቅላት ከተፈለገ አህያ ላይ ይሰቀላል። ሚኪ የሆነ ተቆራርጦ ይሰራል። በጆከር አለቀ፣ ይቀጠቀጣል። የመጨረሻ እኮ ፍርድ መጪው እኔ እኮ ነኝ፣ ውሳኔ ሰጪው። ፍርዱ ይሰጣል ፍርዱ። የበላይ እንኳን የለውም። በቃ እዚሁ የበላይ በቃ የበላይ አካል እኮ ፍርድ ይሰጣል። እኔ ነኝ አልኩህ እኮ ዳኛው እኔ ነኝ። እምቢ ብሏል። ጆከርን ጥሩት ይባላል። በውስጥ ይጻፍ። ስንት የሚላክልህ ይሄን ከሊን እርገጠው እንደዚህ ብሏል እንካ ፎቶ ይባላል። እዚሁ አንድ ቦታ ከገባ እዚሁ ትጠራለህ፣ እዚሁ ይፈረድብሃል፣ እዚሁ ትረገጣለህ፣ እዚሁ ጨርሰህ ትወጣለህ። በቃ አለቀ። እዚሁ ሰዓት ውስጥ ሁሉ ነገርን ጨርሰህ ትወጣለህ። የቲክቶክ ነገር ከባድ ነው። ከከበደ ከሶሻል ሚዲያ ወጥተህ ታገግማለህ። ህዝብ ይፍረድ የሚባልበት ቦታ እንኳን አለ። ላይቭ ላይ ደስ የሚል እኮ ሶል ህዝብ ይፍረድ። እኔ ከበፊት የነበርን አሁን ብዙውን ነገር እናውቃለን። በጣም ስለቆየን ህዝብ ይፍረድ ሲባል ትክክል የሆነ ነገር ሲያወራ አንድ ሰው እከሌ ይጨርስ፣ አንድ ሰው ይወዛገብልህና ኮመንቱን አይቶ ደንግጦ የሆነ ነገር ይቀየሳል። እንዲህ ሰው ፈረደብኝ ብሎ የሆነ ይወዛገባል። አዎ የሚደነግጥ እኔ አሁን ምንም ኮመንት ቢቆምበት ምንም መስሎ አይታየኝም። ሚኪ አንድ ነገር የምነግርህ አሁን የሆነ አጀንዳ ቢነሳ ትክክል በአንተ በኩል ያለው ትክክል ብሎ ሲጽፉብህ እንዲህ ሰው ስንት ያስቆሚያለ የሆነ ነገር ሲባል ወጥቶ ሊተነፍስ ማለት እኔ እኮ አሁን የሚገርመኝ ስትሰደቡ የሆነ ነገር ስትባሉ ግን ትናደዳላችሁ። ቲክቶክ ላይ እኔ አንድ እንድችን ጥያቄ መልሱ። ጭንቅላት እኮ መታስበው እኮ ነገ እኮ በዚሁ ሶሻል ሚዲያ ቀጠለ የሀገር ሽማግሌ እሆናለሁ ለሀገር ሽማግሌ ብቁ እሆናለሁ ብለህ ነው ራስን የምታዘጋው። ቄስና ሸክሸክ ተጫውታችሁ ስለምትመጡ ይህን የሆነ ነገር ስትተቹና ስትሰደቡ ትደነግጣላችሁ። እኔ አሁን በዚህ ሰዓት እዚህ እያወራሁ የክሪስ ብራውን ፎቶ ነው። ያንተ ፎቶ እኮ አይደለም። ያታን ፒጃማ ሁሉ አልብሶ መጥቶ ታዲያ ህዝብ ነው ታዲያ። እዚህ አጋጣሚ ምንም ቢሆን እሱ ወይ እሱ ወዳጅ የሆነ ስክሮል ሲያደርግ ቢያይ ስማ ስክሮል ሲያደርግ ቢያይ ያንን ፎቶ ቢያይ አሁን ምን ይላል? ወዳጅ የሆነ የእሱ አድናቂ የሆነ የውጭ ዜጋ ያንን ቢያይ አሁን ወደ ክስ ምናልባት ሊያደርሳቸው ይችላል ባሉበት ሀገር ላይ። ስማ ጆካ የሆነ ጊዜማ መምጣቱ አይቀርም። ፎቶ የተሰቅሎ እየተረገጠ ነው። ምንድን ነው ወላሂ ይመጣል። አሁን በጣም በዝቷል። ሰሞኑን ይመጣል ብዬ አስባለሁ። ክሪስ ብራውን ቀጥታ ቲክቶክን ነው የሚከሰው። ሲዘቀዘቅ ለምንድን ነው ዝም የምትለኝ? ትንሽ ከባድ ነው። እነዚህ ሰዎች መርምረ ካሉበት አምጡ። ባይ ዘ ወይ አሁን ቲክቶክ እኮ እያንዳንዱን ሎኬሽን አለው፣ ያለበትን ያውቃል፣ እንቅስቃሴን ኤቭሪቲንግን ያውቃል። ታውቃለህ ቲክቶክ ማለት በጣም ሎኬሽን ማለት ለምን መሰለህ ሶል አሁን አንተ ቆይተሃል ብዙ አሁን ብትሰደብ ምን ብትባል አይተህ ታልፋለህ። ያ ምን አድርጌ ነው? 10 ሰው እኮ ባለጌ እኮ ናቸው። ምን እንደሚያደርጉ ልንገርህ። አሁን ከዚህ ስትወጣ 1000 3000 ሰው ይዘህ ስትወራ ቆይተህ ስለ ጉዳዩ 20 ሰው ይዘው ዘቅዝቀው ስታገኝ የሆነ ሲለጠልጥ ስታገኝ ቀጥታ ያ ሰው ጆይን ብሎ ሲገባ ስንት ሰው ይገባል? 1000 2000 ሰው ይገባል። ቆም ብለው ዘቅዝቀው ሰው ይሰድባሉ። ባይ ዘ ወይ አሁን እንኳን በፎቶ መዘቅዘቅ ቪው ጠፍቷል ጆ እንትን አሁን በእንትን አጀንዳውን ያነሱብሃል። በቃ አጀንዳው ይነሳና ሌባ እንደሆንክ እዛ 5-6 ሆኖ ገስት ላይ ሲዋሩት በቃ ይሄ ነገር ይሄን አሳምኜ እወጣለሁ ስትል ይባዛል። ሳይዘቀዘቁ በፊት ጥራ ቢሉ ነው በቃ ይጠራ ከተባለ እዛ ላይ ቪው አለ በቃ እንጂ ከዘቀዘቅ ሁሉም ስክሮል አድርጎ ነው አሁን አይቶ ምናምን የሚያልፈው።
ብቻ ከባድ ነው ያለው ነገርና አንዳንድ ጊዜ ስትሰደቡን ዝም ብላችሁ አያታርጋችሁ ማለት ነው ወይ ሌላ ከፍላችሁ በእናታችሁ ስነ ልቦና ቆራርጬ ያ እና ኦኬ ሚኪሻ አሁን በኋላ በቃ አንተ ተናግረሃል ህግ ይጠይቀኝ ህግ ከህግ የሚያመልጥ ምንም ነገር የለም አስከዛው እኮ ሰሞኑ ጠፍቶባችሁ በቃ ህግ ነው የተጠራው ህግ ነው ህግ እንጠይቀው አላህ ይስጥር ለማንኛውም እኛ መሳቅ ነው ስራችን እኔ አጀንዳ ያሳጣኝ ሁለተኛ የአጀንዳ ከጠፋኮ የመዲያም ልጆች ራሱ መስራት የነሱ ዱዓ እኮ ነው እንደዚህ አይነትን አጀንዳ የሚያመጣ የነሱ ዱዓ እዚህ ሰማ ጆከር ሰማ ሴትዮዋ እኮ ቆሌ አይወድም ይሄ ልጅ ብላኮ ከዚህ በፊት እኮ ተችታኛለች ከሳት ነበር እኔ አሁን ተነግሮኝ ነው እንጂ ማነች ሴትዮዋ ጌታን እኔ 46000 ጊፍት እኮ ሰጣኛለች እኔን ቤቷ ሄጄ ቪዲዮ ሰርቼ እንዳይፖስት አድርጋ የለ እንዴ የሚገርም እኮ ነው እኔ ሰይጣን አይወደኝም ድሮም ቆሌ አይወደውም ምናምን ብላ አዱዬ አውሪኝ ወይ እንዴት ናችሁ እንዴት ነሽ ዝም አልሽ እኮ አለ እየሰማሁ ነው ሚኪዬ ደህና ነሽ የድሮ እኮ የቲክታክ መስራቾች እኮ አይናፋር ሆነዋል ወይ በጣም ታዲያስ ምንም በቃ አያወሩም ሁሉ ነገር ግራ ገብቷቸዋል ግራ ገብተን ነው አንተ ሰው ወይ ምን እንደሚዘጋ እንዴት ነሽ እኔ ነኝ እንዳልወደም ያልኩት ሴትዮ አንቺ እንዴ እኔ ግን ቃል ሶልን የምፈራለት በካርቶን ነው ምንም እኔ ካርቶን ሸከም ነው ቆይ ላሸክምህ ቢሉኝ ነው ሌላው ሁለት ካርቶን አምጣቷል ተብለህ ክስ እንዳይመጣብህ ነው የምፈራው እኔ ግን ሰው ለምትከሰስበት ቀን የተቀደደ ካርቶን ይዞ ነው የመጣው ቢሉኝ ነው ሌላው ምንም ቢሉኝ ነገር የለም ሶል እኮ ይሳደባል አንቺ ምን የማይናገር መስሎሽ ነው ሲቀጥል አይገባም አሁን ሀቢባ ቤት ቢጠራ ይገባል ሰው ሶል እኮ እንደሱ አይደለም አሁን ጠፍቶ በራሴ ገብቼ ለምን ተጠራው ብዬ ነው እንቧቀር እኔ በፊት እኔ በጣም ያሳቀኝ ሶል እኔ ንቃይ ነው ከኔ ያልተበደረች ያልከው ቪዲዮ በዚህ ችግሬ ይሄ ሲያልፍ ባወራው ነው በቃ ያሳቀኝ በጣም ያሳቀኝ ለምን ከኔ ያልተፍ ከፋሲካ ተበድራ ነው ለምን ንቃይ ነው አንተ ግን እኔ ነገር ያለው ፋሲካ ጋር ሶል እንዳትቀልድ እንደ ዶሮ ቀልድ ምናምን እንዳትቀልድ ያት አንተ ተራገጠ ፋሲካ ማሻአላ እናንተ እንዴት እናንተ ኮሜንት ሲጽፉባት ብቻ ሆነች እኮ በቃ ተዋልኩኝ ኮሜንት ጽፈው አትቀልዱ አትተው እንዳትነኳት ምንም ቀልድ ምናምን እንዳት አይ በጣም ከባድ እኮ ነው አስበው ፋሲካ የተገለጽ ሰው ነች እግዚአብሔርን ቆይ ሜካፔን ተቀብቼና ውጌን አድርጌ መጥቼ ረግጣቸዋለሁ ስትል ነው ማመናቃት ትላለች እኮ በዚህ ፊቴማ አልችልም ማለች ስማ ጉቺን እየሄደችባት ነው እንጂ የሆነ አንበሳ ወረደላትና ምን እንዳለ ታውቃለህ የኔ ቆንጆ ሳይሆንሽኝ ትናንት ስናስታርቃቸው ምን እንዳለች ልንገርህ መጨረሻ ላይ እንደውም ምናምን እያለች እኮ ነው ጆከር ከዛ በመሃል ማለት ነው አንበሳው ሲወርድላት የዋህነቱ አይታል የኔ ቆንጆ ሳይሆንሽኝ እኔ ስማ የፀጉሩ ማስታወቂያ ላይ ሰምታታል አይደል እሱን ሰምቼ ነው ምሽርት 2000 ምሽርት እንደዚህ እኮ ባንድ ሻት ተከራከር ማለት ምሽርት ለልዴቴ ምሽርት
ያበደረችሽ ነው የወሰድሽው ይላል በኮመንት ጆከር ልጅን ፈተሽኩት ያለችው ልጅን ለሷ ጥየላት እጅ 3 ቀን ነው 4 ቀን ኢትዮጵያ ጥየው ኩላሊቷ አለ እንዴ ብዬ ቼክ አደረኩት። በጣም ደግሞ የመጀመሪያ ቀን የሰራችው ቪዲዮ አይታል እንዳለ 3 ቀን ደጋግሜ ተኛው ህልም መሆኑን ለማወቅ ህልም አለመሆኑን ደጋግሜ እየተነሳ ፊቴን በዋ እየታጠብኩ መልሼ ተኛው። ደጋግሜ ተኛው ህልም አይደለም ማለት መጨረሻ የኔ እናት ማርያምን ጥሯት ሼር አድርጉላት። ህልም አይደለም ደጋግሜ ተኛው 3 ቀን ደጋግሜ ተኛው ህልም አይደለም ምን ሆኗል አለች። ሆኖ አለች ደግሞ የምር ሶስተኛ ቀን ላይ ነው የመጣችው። አንተ ፋሲካ የዋመኗን ያወቅኩት ለምን እንደታውቃለህ? እኔ ክፉ አልናገርሽም ፈጣሪ ይፍረደኝ እንደዚህ ያን ሁሉ ነገር አድርገሽልኝ ክፉ አልናገርሽም ትላታለች። አስባል ግን ያለችውን አልሰማህም እንዴ? ቆይ ፋሲካ ይሄን ካራክተር አሁን ጆካ እንደው በመድኃኒዓለም ወንዱ ይሄ ባሏ ላይ ትኩረት ቢደረግ ባሏ እኮ ነው ሁሉንም ካራክተር የሚጽፈው። ይሄ ደራሲ ነው ፊልም ድርሰት ላይ ምናምን የሚሰራ ነው። እሷ ተውኔቱንና ወሬውን ነው የምታደርገው። ባሏም ላይ ትኩረት አሁን እየተደረገ አይደለም። እውነቴን ነው። ባሏ ደራሲ ባሏ የት ነው ያለው? ባሏ አብሯት እኮ ነው ያለው። ምን ባሏ ምን እንትን ካራክተሩ ደራሲ ነው የፊልም ደራሲ ነው። ፊልም ነው የሚደርሰው በቃ ፊልም ነው እና እሷ ላይ ባሏ ላይም በቃ ትኩረት ቢደረግ ሚዲያው ላይ ያ ከጀርባማ ሰው አለ ሲረዳት የነበረ ብቻውን ይሄንን አላውቅም። ኧረ ሚዲያውም ላይ መረጃውን እያጠናከርኩ ነው። ያው ሙሉ በሙሉ መረጃውን ስደርስበትና እጅ ላይ ፉል የሆነ ነገር ሳገኝ አሳውቃለሁ ለማህበረሰብ። ያን ጊዜ አንተም ትቀጠቀጣለህ። እስከዛ ጥርስህን እየበረሽ እኔ በሚሆነው ሁሉ ነገር ከዚህ ምንም እንዳይመስልክ እግዚአብሔር የሚያሳስብ ነገር ግን አሁን ይኸውላችሁ ቃልዬ ተለማመድ እኮ አልኩ። ዲጂያችን ሴትየዋ አቅም አላት። አሁን ሁሉንም ትኩረት ወደ እኔ እያስደረገች ነው። 70 ሚሊዮን የሆነ ነገር ወስዳ አቅም የማይኖር እዚህ ጋር ሚኪ በነገራችን ላይ ኔትወርክ የለው እየቆየ ነው የኛ ድምጽ የሚደርሰው። የኛ ድምጽ ጆካ ሪፖርት እያደረጉበት ነው። ኮፒ ሊንክ አድርጉለት አንድ ጊዜ ሁላችሁ። ኮፒ ሊንክ አድርጉት ጋይስ። እየተቆራረጠ 70 ሚሊዮን በልታ አቅም አታስለኛለች ላይኖራት ባህሬን ቆይ ሶል ባህሬን ነበረ ብዙ እኮ አጭበርብራ ባህሬን ሶሻል ሚዲያውን የኛው ሁሉም ደፍድፈው ወደ እኔ የሚያመጡትም ሰዎች ይኖራሉ። ጉዳዩን ወደ ሌላ ጉዳይ የሚወስዱ ሽፍት ለማድረግ ይሄ ፓውሉ ደግሞ አሉ ስንም አብሮ ከጀርባ የሚሰሩ አሉ እየተባልክ እኮ ነው ሰውዬ። አሁን አንተም ጋር እኮ ትልቅ ችግር አለ። ቆይ እናወራበታለን። ለማንኛውም ቆይ እስኪ በጣም አንተ ራሱ ራስን ጠብቅ ሚኪ ጌታ። በቃ አሁን እኔ አንድ መፍትሄ ልንገርህ። ከጀርባ ቆይ አዳምጠኝ። ከጀርባ ያሉትን ለማግኘትም ሆነ ሀቅ እንደወጣ በቃ አንተ ተራጋጭ መሆን አለብህ። በዚህ ሳምንት ከሞት ከመነሻ ብልግና ይላል የኛ ህጉ። እዚህ የቲክታክ ህግ ልንገርህ። ከመነሻ ብልግና የመጨረሻ ፍርድ ሞት የሚያደርስ ረገጣ ራስን ለማስከበር ይህን መራገጥ አለብህ ይላል ምዕራፍ። ያንተ ሰውዬው አይሰማውም። የለም እኮ ኔትወርክ እኮ የለም። ስማ ያንተ ህገ መንግስት ነው እየሰማት ነው። ሪፖርት ደግሞ እየተደረገ ነው። እኔ በጭራሽ ወጥቼ ማንንም አልሳደብም። እግዚአብሔር የጭንቃ ማላጁ እመቤቴ ራሴን አሁን ለማዳን ሚኪ አዳምጠኝ። አንተ ችግር አለብኝ ስጣለው ቮይስ አረግልሃለሁ በጎን ሚውት አረግና አዳምጠህ መተህ ላስላስላስ ጽፌ ልክልሃለሁ። አሪፍ በቃ የሚያደነዝዝ በቃ ደራሲ ጆከር ነው። ሴትዮዋ 3 ቀን ብትራገጥ ሴትዮዋ ካለችበት ትመጣለች። ካለችበት ጉድጓድ ያልኩህ የረገጣ ጤሪራ ይዞ ይውጣ።
አዲስ ሰራጋጭ እኮ ሲስተሙን ራሱ እኮ አይችልበትም። ይሄ ሰደር ስድብ ነው የሚሳደበው እኮ አዲስ ሰራጋጭ የሆነ ከመጣ ከባድ ነው፣ ይከብዳል። ደረቅ ነው የሚሆነው። አሁን ሰው ስለለመደው እኮ የማን ይመስላል? ባለቤቷም ላይ ትኩረት አድርጉልኝ እባካችሁ። ባለቤቷም ላይ ትኩረት አድርጉ። ፎቶ የለም እንዴ ሚኪ? የሰውየው ፎቶ የለም አለ። ለማንኛውም ሚኮ እባካችሁ ባለቤቷም ላይ ትኩረት። መልካም ቀን ይሁንላችሁ። እሺ ግእዝዬ፣ እሺ አመሰግናለን። በተለይ ከወንድሜ ጎን የሆናችሁ አመሰግናለሁ። እንዴ ግድ ነው፣ ግዴታችን ነው። መቤቴን ግዴታችን ነው። ኦፍ ኮርስ በዚህ ሰዓት ከጎኑ ካልሆነ ግዴታችን ነው። ሚኪ ተነጋግረናል። የቴድሮስ ሱሪ የት ካንተ ከፈተህ አለቅ። ኧረ ማይሆነውን በቃ እንዴት ተብሎ ሶል ሴትዮቱ ግን ምን ብትልክ ይሆናል? አረቀ የሶል ማልግድበት ምን ያህል ብትልክ ምን ያህል ተናገረች እኮ እሷ። ቆይ ልጨርስ። ምን ያህል ብትልክ ነው? መቼም ከፍ ብሎ ወደ ላይ ነው የሚያይ ብላ ነው እንጂ ይሄን ያህል የራቀች እኔ አንተ ቢያደርገኝ የመጀመሪያው አሮ ጎራጦ ምን አንተ እኔ አካሄድ ባጨርሹ ሻል አካሄድ የረገጠ አካሄድ። ሴትየዋ ተናግራለች። እኔ ይሄ ልጅ በጣም ነው የሚደብረኝ ብላለች። ይሄ ልጅ በጣም ነው ቆለያ አይወደውም ብላለች። እኔ ቪዲዮ ድሮም ዝም ብዬ እንደ ጠንቋይ ገምቼ ነው በቃ እኔ አሁን ያን ቪዲዮ የሰራው። ግን እውነቱን ተናገረች። ፋሲካ እውነቱን ተናገረች። ይሄ ልጅ ይደብረኛል ብላለች። አትወድም ብላ ነግራኛለች። ፋሲካ መጀመሪያ አልነገረችኝም። ያው ተመስገን እንኳንም አልወደደችኝ። ብትወደኝ ከባድ ሁኔታ ውስጥ ነበርኩ እስካሁን። አልቆልክ ነበር አንተ። ቀልብ ታይቶ የደም ነገር ነበር። ገንዘብ እንኳን አታገኝም ከኔ ያው ማለት ልስጣት ብሰጣትም ስለማይኖረኝ ግን ዝም ብዬ ካርቶኔ እንዳልሸከም ምናምን ታደርገኝ ነበር። ችግር ነበር። ጋይስ በዚሁ አጋጣሚ የምነግራችሁ ባለቤቷም ላይ ትኩረት አድርጉልኝ እባካችሁ። ሰውየው በቃ ድርሰት እየደረሰ ኃይለኛ እንትን ነው። አሁን ተጠንቀቁ። ማክሷን ቀይራ ደግሞ በሌላ ስራ እንዳትመጣብን ነው። ደግሞ ትመጣለች፣ የታወቀ ነው። በነገራችን ላይ ቃልዬ ካሁን በፊት አሉ ባህሬን ነበረች ሴትዮ። ባህሬንም ልክ እንደዚሁ አጭበርብራ ነው የወጣችው። አሁን ዱባይ መጣች፣ ልክ እንደዚሁ ይሄን ነገር አደረገች አይደል? አሁንም ኢሮፕ ምናምን አትሄድም። ምክንያቱም ይሄ ነገር ስሬስ ወንጀል መሆኑን ታውቃለች። ለምን እንደሆነ በፊልም በደራስ ነው እየተሰራ ያለው። ይሄን ብናረግ ይሄ ያዋጣናል፣ ይሄን ብናረግ ይሄ ያዋጣናል። ከኋላ የሚያግዛት አለ፣ ድርሰት የሚጽፍላት እሷ ተውኔቱን እንደዚህ መተወን እንዳለባት የሚያግዛት ሰው አለ። አሁን ደግሞ መጀመሪያ ምንድነው ተብሎ ነበር ወደ ኢሮፕ ሄዳለች ነው የተባለ። ጆርዳን የሚባለው ሀገር ምንድን ሀገር ነው? ይሄን ማወቅ ፈልጋለሁ። ኧረ ኢሮፕ አይደለም፣ ገልፍ ሀገር ውስጥ ነው አይደለ? ወደዛ ነው ሄደችም እየተባለ አዛም ልክ እንደዚሁ ራሱ ስታይል ገብቶሻል የምልሽ ነገር። ምክንያቱም መጀመሪያ ላይ ባህሬን ይሄን ነገር ሰራች፣ ዱባይ መጣች፣ አረብ ኤምሬት መጣች፣ ይሄን ነገር አደረገች። ነገ ማልዳ ደግሞ ልክ እንደዚህ እህት ወንድሞቻችን ሌላ ሀገር ላይ ሆና ነው የምትባለው። ይሄ ነገር ለሚኪ ብቻ ሳይሆን ለማንኛውም ነገ ማልዳ የኔ ወንድም ቢሆንስ? የኔ ወንድም እኮ በምን ምክንያት ይሆናል? እኔ አውጥቶኝ ነው እንጂ እኮ እግዚአብሔር ስለወጣኝ ነው እንጂ እኮ ወንድሜንም እኮ ላስመጣ ነበር። ገባሽ የምልሽ ነገር? እዛ የሚሰራበት ወደ ገጠር እስከሆነ ድረስ ችግር የለውም። ወደዚህ ማምጣት እኔ ስለማልችል ጊዜም ለቆነ ግን ይኸውልሽ ሴትዮይቱ መብላት ማታለሏ ስለቀጠለችበት ነገ ማልዳ ለሌላው ሰው ምን ዋስትና አለው? ምን ዋስትና አለው?
ገባሽ? ምንሽ ነገር ሚኪ ትራንዛክሽን ያደረገበት ነገር አንድም ምክንያት የለውም። ይሄ እያዝልን ባንክ ስቴትመንት ነው የሚታይ፣ ምንም ነገር የለም። የውሽዬ ግን ወርቅ እንኳን ከቤት ወርቅ እንኳን ከቤትሽ አይቀመጥም። የአንገትና የጆሮዋን ወርቅ እንኳን ከቤትሽ አይቀመጥም። የውሽዬን እኮ ሰምተሻል? ለማነካካት የወንድሜን ገንዘብ እኮ ወደ ውሽዬ ነው የገባው። ታውቃለሽ? የማነካካት ስራ ተሽዋል። እዛ ጋር እንደዚህ የውሽዬን ገንዘብ የብራዘር ገንዘብ ወደዛ ከዛ እዛ ለዛ ተካሰሻለሽ። እሷ ከደሙ ንጹህ ትክክል በቃ ከላይ ሆኖ የተጻፈውን እያንዳንዱ ይሄ ልጅ ያቺ እየተባለ እያንዳንዱ የተጻፈው በቃ እዚህ ጋራም የወንድሜን ስራ ማጣት ክፍተቱን አይታ ሚዲያ ላይ ስናገር ምናምን እሷንም ፕላን ተደርጎ እዚህ ጉዳይ ላይ የገባው ማለት ነው። እያንዳንዷ ነገር በፕላንና በፊልም ድርሰት በሚመስል ነው ተብላ ምንም አይነት ከደሙ ንጹህ በሆነ አካሄድ የተሰራው እያንዳንዱ የማነካካት ይሄን ከዚህ ያን ከዚህ ለሀቢባ ጊፍት ወይም የሆነ በሆነ በእርዳታ ምናምን ማግኘት ትችል ነበር። እሷ ሆን ብላ ግን በእኔ የመጣችው ለማነካካት በዚህ ጋር እንደዚህ አይነት በቃ የሚገራረሙ ማነካካቶች ማለት የሚገራረሙ በቃ ትኩረቱን ሰው ይሄ የሚሆነው ነገር አሁን ሰው የሚጣሉን ሰዎች አእምሯቸውንም አይኗቸውንም አውራቸው ታውረዋል። በሚጣሉኝ ሰዎች ንግግር ምናምን ነገር ሰውን የኢትዮጵያን ሕዝብ ጠቅላላ አእምሮውን አውረው ፎከሱን እኔ ላይ እንዲደረግ ነው የተደረገ ያለው በግልጽ የሚያሳይ። ሴትዮዋ ግን እያንዳንዱ ፖይንት ፊልም በሚመስል ኢታሊያን ጆብ በሚመስል ፊልም አሰራር ነው ቁጭ አድርገው ጽፋ። እስኪ ጆርጂያን ከሆነች እኔ ያግዛቸዋለሁ፣ ሰውዬም ባለስልጣን ነው እያለሽ ነው። ጆርዳን ከሆነች አዎ፣ እስኪ ነይ የማርያም እንዳስገባ ተማርያም ነይ እናት እንዳይጥ ጉድጓድ ለጉድጓድ የምትሽለኮልከው እመቤቴን ምን አይነት ናት? እንዴት ነው ወንድም አለው? ሰላም ናቸው። እንዴት ነህ? ታች አስቷለች መሰለ አስገባ እያለች ነው መሰለ። እሺ ጋሼ እሺ አስቱ ይግቢ እስኪ። ሰላም ናቸው። እንዴት ናቸው? ሰላም ብያለሁ። ቤተሰብ አስቱዬ እስኪ እንትን አድርጉ። አበባ ስጭ አስቱ ስብሻለሁ። ፕራይቬት ናት ላኪ በያት። ፕራይቬት ናት መሰለሽ። ኦኬ እሺ ላኪ አበባ ላኪ ፕራይቬት ከሆነች አበባ ብትልክም አታስገባትም። ትላክ ራሱ ስትመጣ አበባ ትላክና ሞዴሬተሮች ያስገቧታል። እና እንዴት ነው? ደህና ነህ? ሰላም ነው አለን። ይኸው አለ ላያስችል ኦኬ፣ ችግር የለም። ቀለል አድርገው፣ ምንም ችግር የለም። እኛ ጎነን ችግር የለም። አመት በዓልን እንኳን በቅጡ አክብሬ የማላቅ ሰውዬ ልደቴን ዱባይ ላይ እንደዚህ ያልኩ አክብሬ የሰው አይን ገባዎች። ችግር የለም። ለሁሉም ነገር ፈጣሪ ያለ ገብቷል። የሰው ልጅ አንዳንዴ በእርግጥ የሰው አይን ብዙ ነገር ነው። በጣም ይኸው በዚህ አጋጣሚ ይሁኝም መከራ ነው። ደበቅ ማለት ነው። ከኔ ተማሩ ይሁኝኝ ብዬ አሁን ነው ያስተዋልኩት። ያው እንትን ማለት አለብህ አንተ የዋህ ስለሆንክ ነው። እነዛ ነገሮች ብዙ ነገሮች አሉ። እኔ ስለአንተ ጉዳይ ብዙ ነገሮች አያለሁ። ዛሬ ራሱ የሆነ ቤት እያወሩ ነበረ። እንደ ደስ የማይል ነገር እያወሩ ነበር። ማለት ደስ የማይል ስልህ እንደዚህ ያደረጉ ምናምን ጭራሽ በአንተ ጋር ያሉ ሰዎችን ሁሉ ሄደው ተች እያደረጉ ነው አሉ። ስለዚህ እንደነዚህ አይነት ሰዎች ጋር የመጀመሪያውን የምነግርህ ማንም ሰው ና ቢልህ ከዛ ሰው ቤት እንዳትሄድ ከፈለገ አንተ እንደዚህ ክፈት። ኧረ እኔ ያልኩህ እኮ በቃ እንደው እኔ ቆለጥ የለኝም ካሁን በኋላ ሌላ ቤት እየተጎተትኩ እንደበግ እኔ ልነግርህ የምችለው ነገር እኔ የሰማሁትም ነገር ስላለ ያየሁትም ነገር ስላለ አንዳንዴ የሰው ልጅ ሊጠቀምበት የሚፈልገው ነገር አለ። አንተ ብዙ ነገር ታውቃለህ፣ ማብራራትም አይጠበቅብህም። ማድረግ ያለብህን ነገር ታደርጋለህ። ያን ነገር ለማድረግ ደግሞ ማንም ሰውና ስላለ ብቻ እዛ ቤት እንዳትሄድ። አሁን አብዛኛው ሰው እከሌ ተወካይ ምናምን እያለ ሳምበዲ ዛሬ ሲጠራ ነበር እያየሁት ነበር። እና የመጀመሪያው ሰው ያነ ሰው እንደምን ነው ራሱን የሚያየው? የህግ አካልም አይደለም ምንም አይደለም፣ ሊያገባውም አይችልም። ካገባው ደግሞ መጥቶ አይ ሚኪ እንዲህ ነበረ ምናምን ብሎ
መጠየቅ አለበት በቤትህ እንደዚህ ከፍተህ ማለት ነው እንጂ ከብት አይደለም። ከብት እንኳን ሲሰማራ እረኛ አለው። ያለ እረኛው አይጓዝም። ዝም ብሎ እና ብሎ ሊጎትትህም ሊገፋህም አይችልም። መጀመሪያ አንተ ራስህን የምታስከብረው ራስህ ነህ። ስለዚህ ራስህን ማስከበር ካለብህ ራስህን እንደማንም ወጥተህ መለፍለፍ ምናምን አይደለም። በቃ ምንም ነገር ስለማያስፈልግ ማለት ነው። እኔ ወንድሜም ስለሆንክ ነው የምናገረው እና የሚያወሩ ሰዎች እያየሁም ስለሆነ ማለት ነው። ያውራ ሳንበዲ ያውራ ስለለፈለፈ መጦ እንደ ጥይት ከአንተ ጋር የሚተኮስ ነገር የለም። አንተን ሊጎዳህ ምን የሚችልህ ነገር የለም። ይሄ እንዲያውም ሊያበረታህ ነው የሚገባ። በቃ ነገሮች ተፈጥረዋል። ስህተት ከሆነ ስህተት ነው። ያንን ነገር ደግሞ መሆን ያለበትን ነገር በቃ እንተጋገዛ። መሆን ካለበት በመሆን ባለበት ነገር ይሸኛል። ከዛ ውጭ ሳምበዲ ዝም ብሎ የራሱ አጀንዳ አድርጎ ለዘላለም ሊቆይ አይችልም። ብዙ ነገሮች አሉ። መገዝ መርዳት ከቻለ ዛዶ ማገዝ መርዳት የሚችለውን ነገር ማድረግ ስለሚችል ማለት ነው። እዚህ ጋር ቲክቶክ ላይ ያለ ሰውም ደግሞ ያው ባህሪውም ነው። የቲክቶክ አንዱ ባህሪ ነው ይሄ። ስለዚህ ዕለታዊ አጀንዳ አድርጎ አንተን ሊያነሳም ስለማይችል እዚህ ተሳደበ አልተሳደበ እራሱን ነው የሚሳደብ እንጂ ማንንም አይደለም። ስለዚህ ይህን ልንህ ነው የገባሁት። ከፈለገ መጥቶ ይጠይቅህ፣ ካልፈለገ ደግሞ ሊጠይቅህም አይችልም። ምንም መብት ስለሌለው ማለት ነው። ተጎጂ ለሚባሉት አካሎች መፍትሄ ካለ መፍትሄ እንሰጣለን። በቃ አለቀ። ከዛ ውጭ ግን አጀንዳ አድርጎ ተፈለገ ለምን አመት ይዞት አይዞርም። ራሱ ጭንቅላቱን ሲያመው ይተወዋል። ከዚህ በኋላ ሞት ይሻላል እኮ በቃ ምን ከዚህ በኋላ ሁሉ አበሳይን የተልመጠመጥኩበትን ሙቅር ነው አመር ለመክተት ያ ልጆቹ እንትን እንዳይሉ በቃ የትን ያሉ ልጆች መተጋገዝ ያለብን ነገር ተጋግዞ እንትን እንዲሆን ማድረግ ነው በቃ። ከዛ ውጭ ግን ምሮ እያጓተተ ያንተን አይምሮ ሊበጠብጥ የሚችል ነገር ስንት ሰራ ሰው መተጋገዙም ሁሉ ነገር ከህግ በኋላ ነው። እኔ ችግር የለብኝም። እኔ ህግ ከህግ በኋላ ይሄ የህግ አቅጣጫ ለማስቀየር እንዲሁም ትኩረት ያሰጠብኝ ጉዳይ ይሄ አሁን ገና ጉዳዩ ገና ከጅማሮ ለማደባበስ ገንዘብ ይመለስ ምናምን እዛ ጋራ ሰዎቹ ሄደው በጥንቃቄ ከመረጃ ጋራ ሁሉንም ክስ አቅርበውብኝ እኔም እንደ አንድ ተጎጂ ማቀርበውንም መረጃ አቅርቤ እያንዳንዱ በኤቪደንስ ከዛ በኋላ ሁሉ ነገር በህግ ከተያዘ በኋላ ሁሉም ከሰው ከህግ በታች ስለሆነ ማለት አሁን ሁሉም ሰው ተነስቶ የባለስልጣኑ ምንም ስለተንጫጫ አይደለም። ሁሉም ከህግ በላይ ነው፣ ከህግ በታች ነው። ህግ ሲፈታው ነው መተጋገዙ ምንም የሚመጣ። እኔ አሁን ለተፈጠረው ጉዳይ እኔ አላንስም በራሴ ውሃ ጠጣ። ለማንኛውም ህግ ሲፈታው ሁሉም ነገር ህግ ሲቋጨው በህግ አግባብ ነው። በጠቅ ባለብን ሁላ ተጠይቀን ከተቋጨ በኋላ መረዳዳቱ መተጋገዙም እንጂ አሁን ይሄ ጅማሮ ላይ የመጣ መተጋገዝ ምን መዘዝ ይዞ እንደመጣ አንዳንዴ በጭፍን ዝም ብሎ አካሄድ በጣም ከባድ ነው እና ይሄ መተጋገዙ ምናምን አሁን ጉዳዩን ከህግ በታች ነው። ሁሉም ሰው ህግ በታችነቱን አውቆ በህግ አካሄድ እያንዳንዱ ነገር እኔ የምፈልገዋለሁ ያን በጣም ማለት እና አሁን በቅርብ ቪዛ ያልቃል፣ እዛው ሄዳለሁ። ሁሉ ነገር ያለው እዛ ነው። እዛው ሁሉ ነገር እጋፈጠዋለሁ። የኢትዮጵያ ህዝብ ይሄን ሁሉ ነገር ያውቃል፣ ጉዳዩን ያውቃል። የኢትዮጵያ ህዝብ ጉዳዩን ይከታተልልኛል። እኔም ጠበቃ እዛ ጋር አዘጋጅቻለሁ። ሁሉን ነገር እዛው ሄደን እንቋጨዋለን፣ ምንም በማያሳስብ ሁኔታ ማለት ነው። ስለዚህ አሁን እንደዚህ ተጽዕኖ ምናምን ለመፍጠር የምትሉ ሰዎች ምንም እንትን የሚል ነገር የለም ማለት ነው። ያለው ነገር ምን መሰለህ ምክንያት ሰዎች ህጋዊ በሆነ መንገድ ትሄዳለህ፣ ችግር የለውም። ያንተ ንጽህናም ለማውጣት ህጋዊ በሆነ መንገድ ትሄዳለህ። ነገር ግን እኔ አባባሌ ምንድን ነው መሰለህ አንዳንድ ሰዎች ለራሳቸው የሚጠቀሙበት ነገር አለ። በቃ እዛ ጋር አንተ ወደዛ አትሄድ በቃ
ኤልየል ምንድን እንደሚፈልጉት ታውቃለህ? እሱን ያስገባሉ፣ እራሳቸውን ይፈምሳሉ እሱ ላይ። ሁለተኛ ደግሞ የፈሎ መሰብሰቢያ እና የኪዩኤን መሰብሰቢያ። ከመጀመሪያውም ጀምሮ ከፊቱ ላይ ነው የምናገረው፣ ከማንም ቤት አትግባ ብያለሁ። ከመጀመሪያውም ጀምሮ ማንም ሰው ሚኪን ለመጠየቅ የሚመጣ ከቤቱ መጥቶ መጠየቅ ይችላል። በሩ ክፍት ነው። ማንም ሰው እንደ ማንኛውም ሰው ገብቶ ይጫወታል። ግን ከሰው ቤት ሂዶ ስለሱ እንትን ሲል እንዳያወራ ከጥያቄ ላይ ጥያቄ እያደረጉበት ስትረሱ ነው። ወይም ቃል አይደል? የሰው ቃላት እኮ በዛም ሲወረወር፣ ድንጋይ ሲወረወር የትኛው ድንጋይ እንደሚመታ አታውቅም አይደለ? የትኛው ድንጋይ እንደሚመታ ግን በዛም ሲወረውሩበት ነጥብ ለማስጠል እየሄዱበት እስከሆነ ድረስ። ስለዚህ ማንኛውም ሰው ሚኪን ለማግኘት ሚኪ እንደዚህ አድርጎኛል፣ ሚኪ ለምን የእናቴ ልጅ አይሆንም ሚኪና ቢለው መቼም የእናቴ ልጅ ነው አይደል ማስበለጥ ያለብኝ። ግን እኔ ግን የእናቴ ልጅ ለምን ገደል አይገባም? ከሀቅ ጋር ስለምቆም ከሀቅ ጋር ስለምቆም አሁንም ለወደፊቱ ከዛሬም ከትናንት ጀምሮ እስካሁን ያለፉት ነገር አልፈዋል። ለወደፊቱ ግን ከማንም ቤት ልክ እርዳታ አሰራም ሰው ቤት ገብታ አሰበስብም በእንዲህ እንዳልኩ እንዳስቆምኩ አሁንም ከማንም ቤት አትገባም፣ ከማንም ቤት አትሄድም። አንተን መጠየቅ ከራስ ቤት መጥቶ ይጠይቅ። ለማንኛውም አሁን ውሃ ጠጣ። ውሃ ጠጣ ሚኪ። ስላገኘው አንዴ ላውራና ልውረድ። ሚኪዬ ወይኔ ዘፈዘፍንሻል። ሳቅህ እንዲመለስ በእውነት ሳቅህ እንዲመለስ በጣም ምኞቴ ነው። ሁለተኛ ነገር ደግሞ ባንተ አልተጀመረም ይሄ ነገር። አንተ እውነት ፈጣሪን ስለምትፈራ ከዚህ በፊትም ብዙ አመት ነው በቃልዬም በደንብ ነው ማቀህ። ግን ከዚህ በፊትም ስለ ሰዎች እንባ፣ ስለ ሰዎች እርዳታ የተሰጠህን እንኳን 5 ሳንቲም ለራስ ሳታረግ በህዝብ ፊት ወጥተህ የምትሰጥ ኢትዮጵያ ላይ ብዙ ረጂዎች አሉ። አንተ አንደኛ ነው ማስቀምጠው እግዚአብሔር በሚያውቅ። ያም ስለሆነ ነው አንተ ማስታወቂያ ሰርቻለሁና በእኔ ነው የመጡትና እኔ ልክፈል ባልከው ነው ይሄ ሁሉ ወርድብኝና ይሄ ሁሉ ነገር የተነሳበት። ስለዚህ እሱ ኦኬ። አሁን እኔ አንድ ቪዲዮ መስራት ፈልጌ ነበር። ያው ሰሞኑን ያለንበትን ታውቃለህ። ላንተ የሚገባው እዚህ ቁጭ ብሎ ማውራት ወይ ደግሞ እንደዚህ መነጋገር ምናምን ሳይሆን ለራስህ ራሱ ዲፕሬሽን ውስጥ የገባን ሰው ከምንድን ነው መላቀቅ ያለበት የሚለውን ከተለያዩ ዶክተሮችም ሆነ ነርሶችም ሆነ እኔ በዚህ አጋጣሚ የምትሰሙ ሰዎች አላችሁ፣ ሚኪን ወደ ራሳችሁ አቅርባችሁ ይህንን ነገር እንድታረጉልኝ በትህትና ጠይቃለሁ። እዚህ ሀገር ብዙ ነርሶች አላችሁ ራሳችሁ ሚዲያ ላይ ማታወጡ። ግን ሚኪ አሁን የሚያስፈልገው ገንዘብ አይደለም ወይ ቁስ አይደለም ወይ አይዞ ብሎ ከንፈር መምጠጥ አይደለም። እግዚአብሔር በሚያውቀው በቃ ዲፕሬሽን ያለን ሰው ከኢንተርኔት ርቆ ራሱን በቃ ማዳመጥ መቻል እንዲችል ይሄ መልዕክት ነው ሚኪ። ይሄንን ለሚያረጉልህ ሰዎች ብቻ የውስጥህን ነግረሃቸው አንተ የበፊቱ ሚኪ አቋምህ ተስተካክሎ ሳቅህ ተመልሶ እችላለሁ የሚል በፊትም እኮ ሳይኖርህም እኮ እችላለሁ ብለህ አይደል እንደ ወደዚህ ወደ ሚዲያው የመጣኸው። ያ አቋምህ ተመልሶ እኔ እንድናይ እኔም ቃልዬም በዙሪያ ወተን ባንናገርም በዙሪያ ያለን ሰዎች በአጠቃላይ ይሄንን ነው የምንመኘው። ስለዚህ አንተ ከሚዲያው ለማንም ሰው ማብራራት አይጠበቅብህም። ለማንም ሰው ገብተህ በየቦታው መናገር አይጠበቅብህም። አንተ ሀቀኛ ሰው ምን ያህል መዶሻ እንደሚበዛበት፣ ሀቀኛ ሰው ምን ያህል ድንጋይ ከዛም እንደሚወረወርበት እኔ ጠንቅቄ አውቃለሁ ስለኖር። ስለዚህ ለአንተ ምንድነው የሚያስፈልገው በአሁኑ ሰዓት? የሆነ ሰንበዲ ነርሶችም ብትሆኑ ማናችሁም እዚህ ዱባይ ላይ ያላችሁ እኔ ታደጉልኝ ነው የምለው። እውነት በቃ የሆነ ሰው ያስፈልጋል። የሰው ልጅ ደግሞ ስለታመመ ብቻ አይደለም ሐኪም ቤት መሄድ ያለበት። አሁን አንተን ዝም ብለህ ሐኪም ቤት ሂድ አይደለም፣ በቃ ነርሶች እንዲያዩ የሆነ የተጎዳ ውስጥህ የተጎዳ ነገር ስላለ ያንን ነገር እንዲያዳምጡ በእግዚአብሔር ፊት
በእግዚአብሔር ስም እጠይቃለሁ ማለት ነው። በርታ፣ ጠንክር። ከዜሮ መነሳት እናቅበታለን። ከዜሮ መነሳት ይቻላል። አመሰግናለሁ። ቴንክ ዩ ቲጂ፣ በጣም አመሰግናለሁ። ጋይስ ታፕ ታፕ አድርጉ ይባላል። ኤኒዌይስ አስቲ የለችም። ጠንካራ ነው፣ ብዙ ችግሮችን አልፈሃል። ይህም ቀላል ነው፣ ይታለፋል። አይዞህ፣ ዋናው ጠንካራ መሆን ያለብህ። ምንም እንትን የሚል ነገር የለውም። ሁሉም ይታለፋል። ከእግዚአብሔር ጋር እናልፈዋለን ማለት ነው። እግዚአብሔር ያውቃል። ይሄንን ሁለት ቀን በጣም ተኛው። በቃ በጣም ትልቅ ረፍት ነው ያገኘው። ማል በማል እንሳለው። በቃ እዚህ ያው ሮጠህም ዘመድ ጋር ትሄድ ምን አትል። አሁን እዚህ ያለውበት ሁኔታ ያው ማንን ማመን ማንን ማውራት እንዳለብኝም አላውቅም። እና አሁን ይሄ በቃ ብቸኝነቱ ራሱ ሊበላኝ ሲል ነው። በቃ አሁን እዚህ ላይ ልግባና እስኪ ቢያንስ ከጓደኞቼ ጋር ላውራ ብዬ አሁን ደስ አለኝ። እናንተን ማውራቴ በቃ አይዞህ የኔ ውድ፣ እዚሁ ላይቭ ላይ ነኝ። ምንም እንትን የምለው ነገር የለም። ላይቭ አለው። የትም የሚሆነውን ነገር ሁሉንም አንድ ላይ እናየዋለን ማለት ነው። ከእግዚአብሔር ጋር መሆን ያለበት ነገር ሁሉ ይሆናል። እኔ የኔ ወዳጆች በጠቅላላ እነዚህ በእኔ ጥላቻ የሰከሩ ሰዎች አይናችሁን እንዳያወሩት ለፈጣሪ ብላችሁ ራቅ ብላችሁ ጉዳዩን እስኪ አጥኑት። እስኪ ከምኑ እያንዳንዱ ነገር አጥንታችሁ የሆነ በቃ የማያስፈርድ ነገር የሆነ ለፍርድ የማያቆማችሁ ነገር አይነት ውሳኔ ወስኑ። ሁላችሁ ጠጋ ብላችሁ ማለት ነው። እያንዳንዱን አገናዝባችሁ የሴትዮዋን ሲስተም እያንዳንዱን ተጭበርባሪዎችን ሁሉንም ከሁሉም አንግል ይዩና እዚህ ሁናቴ ላይ እጃችሁን ስደዱ ማለት ነው። አሁን ሁሉም ሰው አይኑ ታውሯል። በቃ አይኑ በእኔ ጥላቻ የታወረ ጭፍን ያለ ምን እንዳረኩት በማላውቀው ሁሉ በቃ አይኑ ታውሯል። ስለዚህ በዚች እንትን እንዳትሸወዱ። ጥጋችሁን ይዛችሁ ምንድን ነው ይሄ ጅማሮ ኳልኩሌት፣ ይሄ እንዴት ሆነ፣ እንዴት በዚህ እንዴት መጣ ምናምን እያንዳንዱ ነገር ኳልኩሌት አድርጋችሁ ለምንም የደቡብ ፍርድ እንዳይሆን እኔንም ደግሞ እያንዳንዱን ነገር መመልከት ያላችሁ እያንዳንዱን ነገር ከአመጣጤ ጀምሮ የደቡብ ፍርድ እንደዚህ እንዳታረጉ። ሁሉን ነገር በማስተዋል እግዚአብሔርን በመፍራት ብታረጉልኝ ደስ ይለኛል። አንተ በርታ። ዋናው አንተ ጠንካራ ስትሆን ነው እኛም ደስ የሚለን። ሳቅህን ስትመልስ ነው የመጀመሪያ። አንተም ደስ የሚለው ሰው ሁሉ እዚህ ጋር የሚያየው ሰው ሁሉ ያን ነበረን በፊት ሚኪ አለ በዛ በኩልና ችግር የለውም። ግን ሌሎች ደግሞ ሰዎች አጀንዳ እንዲሰጡ አታድርግ። ምክንያቱም እኔ ዛሬ ያየሁት ቦታ ሌላ ነገር ስለሆነ ከሌ ብሎ እዛ ቦታ በቃ መሄድም የለብህም። ከመጣ ያነሰው መጥቶ የጠይቀህ ማለት ማወቅ ፈልጋለሁ ካለ በአግባቡ መጥቶ የጠይቀህ ትመልስለታለህ። ከዛ ውጭ ግን አይምሮን አቢዩዝ አታርግ። የሆነ አንተን ቴምፐር የሚያደርግ ነገር ደግሞ እዛ ውስጥ ራስህ የሆነ አለው ዳታ ያን ፐርሚሽን አትስጥ። በቃ ራስን ሪላክስ አርግ፣ ሰዓት ውሰድ፣ በቃ ዘና በል። ነገሮች ሁሉ ይፈታሉ። የማይፈታ ነገር የለም። እና እዚህ ላይቭ ስለሆንክ ነው አጋጣሚ የገባው ነው። ልተኛ ነው ሌሊት ነው፣ ሚድናይት ራሱ አልፎ 2 ሰዓት ነው አሁን ራሱ። እሺ ወንድም፣ እሺ እናመሰግናለን። እህቶች ደግሞ እሺ፣ እኛም እናመሰግናለን። ሰላም ደሩ፣ ሰላም ታዱ፣ ሰላም ትሉ ደግሞ ሰላም ዋሉ እና አይዞህ በርታ። እደውልልሃለሁ።
ሰላም ሁን። ሰላም አዳባ ለምሳሌ እናመሰግናለን። በቃ አንተም እረፍት አድርግ እሺ ሚኪ። ኢላምዬ በጣም እሺ። ትንሽ ጫወት ላውራና ተጫወት ማውራ በቃ በኋላ ደውልና ቦስ በዓል ከእህት ጋር ሂደህ ታሳልፋለህ። አንዲት እህት ያለሽ ከእሷ ሂደህ ታሳልፋለህ። ገናንማ መስቀልንማ ለምን ይህን እህት አለች እሷ ሂደህ እዛው ታሳልፋለህ። ደውልና አድራሻ እሰጥሃለሁ። ታሳልፋለች እንደ እሺ ወንድም አለ። እሺ ሰላም ቃልዬም በቃ እዛው አካባቢ ያላችሁ ችግር የለውም። እንትን ሆኖ ምናልባት ቋንቋም አለ ምንም አለ የተለያዩ ችግር የለውም። እሱን እኔ ያለሁበት እሱ ስለሚያውቅ ነው። እዛ ቢሆን ችግር የለውም ነበር። በአንድ እግሯ አቆማት ነበር አረብ መሬት ሰዓት የሆነች ሀገራችሁ ግን አትፍረድባቸው ወንድም፣ አትፍረድባቸው። አንዳንዴ ፈታ እንበል እንጂ አትፍረድባቸው። ሙቀት እኮ ከጭንቅላታቸው ስለሚወጣ ነው። አንዳንዴ ኧረ ተይ አለሁልሽ ብዬ እንዳናነሽ ነይ ግቢ ክራይ ቤት ናይ ስላየሁት እኮ ነው። ሙቀቱም ስላየሁት እኮ ነው ውዴ። ሙቀቱ ከባድ ነው። ኧረ እኔ የመጣሁበት 8ኛው ወር ነበር። 8ኛው ወር ነበር። እስቲ ላኪ ወይ ምን ማለት እንትን ስለሌለ ሚኪ በቃ አወራለሁ። እሺ አውሪው። እሺ ቃልዬ እሺ እሺ ቻይ ነባት ቻው። እሺ እኛ እንውጣና ብቻህን አውራ። እስከፈለክ ኮፒ ሊንክ አስደርግ። እሺ አውርቼ እሺ እሺ አንገትህን አትድፋ የኔ ጌታ። ተጫወት። የበፊቱን መልስ። ትችላለህ ሚኪ፣ ማርያምን ትችላለህ። እሺ ሚኪዬ ሰላም ዋል። አውራሃለሁ። እሺ እሺ አመሰግናለሁ ጋይስ። በጣም አመሰግናለሁ በእውነት እጅግ በጣም ቴንኪዩ። በእውነት አመሰግናለሁ። በዚህ ውስጥም ሆኜ ከጎን ያላችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ቴንኪዩ አለውኝ። እኔ የትም አይደለም። ትንሽ አይምሮዬን ያረጋጋው ተመልሼ እመጣለሁ። ምን እመጣለሁ። ይህን ይመስላል። አብዬ አመሰግናለሁ የኔ አባት። ቴንኪዩ ሶ ማች ቴንኪዩ። አሁን እኔን የምትወዱኝ ሰዎች በእኔ ሳይድ ያላችሁ በየቦታው ስለ እኔ ሲወራ ከመከራከር ጀስት ጸሎት ብቻ ነው። ከዚህ ጉዳይ ሁሉም ነገር የሆነ በንግግር አለመቻል በምናምን የገባሁባቸው ውጥንቅጦች አሉ። በየዋህነት በእርግጥ የዋህነት አለው ጅልነት ነው። በጅልነት የገባሁባቸው ምናምን ጉዳዮች አሉ። እነዚህ ከዚህ ጉዳይ እንዲያስወጣኝ እግዚአብሔር ጸሎት አድርጉልኝ። ይሄን ነው የምፈልገው እና ማሰብ ያለባችሁ በቃ እንዴት አድርገው ፕላን አድርገው ምን ብለው በቃ እንትን ያሉት ለመጣል ሲታገሉ የነበሩት ሁሉ አሁን የፈለጉትን ነገር እየከመሩ ነው እያመጡ። በዚህ ይከምራሉ፣ በዚህ ይከምራሉ፣ በዚህ የሚሳለቀው ይሳለቃል ምናምን እና ሁሉን ነገር በማመዛዘን ምክንያቱም ኃጢአትም ስለሆነ ማለት ነው። ዝም ብሎ ሰው ላይ መፍረድ። አይ አም ፕራውድ ቴንክ ዩ። እና ደግሞ እመቤቴ ያለች እመቤቴ ጭንቃ ማላችሁ